እንደ መጨረሻ ሁለት ጥያቄዎች ከኢትዮ ዴሊ አንተና ጋዜጠኛ ሮቤል ምትኩ ከአርት ቴሌቪዥን እና በሊግ ዩቲዩብ በሚተላለፈው የስራ ባልደረባዬ በጋሻው አየለና እኔም የተከሰስንበት ክስ አለ። ክሱ በቀጣይ ሳምንት ይመስለኛል። እኔ ትክክለኛውን ጊዜ አላውቀውም፣ የክስ ወረቀቱንም አልወሰድንም። በዚህ ዙሪያ እንደው ምን ይፈጠራል ብለህ ታስባለህ? ይህን ከመለስክልኝ በኋላ ተያያዥ አንድ የመጨረሻ የመለያያ ጥያቄ አቀርብልሃለሁ። እንግዲህ ምን ይፈጠራል የሚለውን ያው ፍርድ ቤቱ ነው ስልጣኑ ያለው። እኛ የራሳችንን ሀሳብ ነው እያራመድን ያለ ነው። በኢትዮጵያ ውስጥ ሀሳብን የመግለጽ እና የመናገር ነፃነት የተፈቀደ ነው። ከዚህ ቀደም እንግዲህ እነ ቴዎድሮስ ተክለአረጋይን ጨምሮ በርካታ ጋዜጠኞች ታስረዋል። ባለፈው ቴዎድሮስ ሲጽፍ ነው ያየሁት እና ደግሞ ደረጀም ኮሜዲያኑ ሲነግረኝ ሁለቱም ጋዜጠኞች ገነነ እንዴት ሞተ ብለው ነው የጻፉት። ክፋት አሁን በቀደም እንደገና ድጋሚ ስለጽፈው ቴዎድሮስ አይቼ የዛን ጊዜ አላየሁትም እና አይቼ በጣም ነው የገረመኝ እና በዛ ምክንያት አሳስራቸዋለች። እነሱንም ዋሶን ያስወጣቸው ኮሜዲያን ደረጃ ኃይሌ ነው። አማኑኤል አካባቢ ነው የታሰሩት የነበረው። ሌሎቹ ጁኒየር ሁሉ በህግ ስለምላችሁ ሁለተኛ የገነነን ሊብሮ የሚለውን ጋዜጣ እንዳትለጥፍ ተብሎ በእሷ ታግዷል። በጣም በርካታ ታሪኮቹ ከዩቲዩብ ላይ እንዲወርዱ ተደርገዋል። ለምን እንደሆነ እንግዲህ የምታውቀው እሷ ነች። ከዛ በተረፈ እኛ ሀሳብና ጥያቄን ያቀረብነው በእርግጠኝነት አሁንም ወደፊትም በህይወት እስካለው ድረስ የማልቀይረው አቋሜ ገነነ ራሱን አያጠፋም ብዬ ነው። ማንም አይከለክለኝም። ይሄንን የአስክሬን ምርመራ ውጤት አይከለክለኝም፣ ፖሊስ አይከለክለኝም፣ ማንም አይከለክለኝም። ፖሊስ የራሱን አቋም ማውጣት ይችላል፣ ራሱን ያጠፋው ሊል ይችላል፣ ሌላውም አካል እንደዛ ሊል ይችላል። እኔ ደግሞ አያጠፋም፣ ምክንያቱም በርካታ መረጃዎች ስላሉኝ ማለት ነው። እስከ መጨረሻው ሰዓት ድረስ ገነነ ተስፋ ነበረው፣ ቆሞ እንደሚሄድ በቀላሉ ተስፋ የሚቆርጥ አይደለም። ሰይድ ላይ ኢንተርቪው ሳደረገው እንደነገረኝ በኢሃፓ እና ስፖርት ላይ ያቀረበ ኢንተርቪው ያደረጋት አንድ ሰው ነበርና ሁለት አይን፣ ሁለት እጅ፣ ሁለት እግር የሌለው ሰው ነበር። አንተ ታውቀዋለህ እንደውም በደራደነት አንተ የጃከር ነበረ። ስለዚህ እንደዚህ አይነት ሰውን ታሪክ የሚነግርህ ሰው በቀላሉ ገነነ ራሱን ቢያጠፋ ኖሮ እግሩ የተቆረጠለት ራሱን ያጠፋ ነበር። ምን ያክል ጊዜ አስቆየው? በርካታ በደሎችን እኮ በዛ ውስጥ አሳልፏል። 5 ወር ሙሉ። ለምን 5 ወር ሙሉ ራሱን አላጠፋም? ይህ የማይመስል ነገር ነው። እንደው እንደማጠቃለያ አንዳንድ ወገኖች የሚሰነዝሩት አስተያየት አለ። እኛ እንግዲህ በቅርብ የምንተዋወቅ የስራ አጋሮች ከረጅም ጊዜ ጀምሮ በቅርብ የምንተዋወቅ የስራ አጋሮች አርያ ጋዜጠኛ አርያ ተስፋ ማርያም ባህሪው ነው፣ ሲናገርም የሚቆጣ ይመስላል። ከዛ በተረፈም እንከራ አድርጎ ነው የሚናገረው ስንል፣ ሌላ ወገኖች ደግሞ አይ መንግስትን ተማምኖ ነው እንደዚህ የሚያደርገው የሚል አስተያየት ሲሰነዝሩ ይደመጣሉ። ለነዚህ ወገኖች ያንተ ምላሽ ምን ይሆናል? ምን መሰለህ፣ እኔ መናገር የጀመርኩት ከ94 ዓመተ ምህረት ጀምሮ በተለይ ፖለቲካ ውስጥ ስገባ ስፖርትን ትቼ ማለት ነው ኢትዮጵያ ጋዜጣ ላይ ነው ዋጋ ከፍዬበታለሁ። አካሌ ጎሏል። እኔ ብዙ ጊዜ ስለራሴ መናገር አልፈልግም። 5 ዓመት ሙሉ አሁን እስካሁን ድረስ በጀርባዬ ነው የምተኛው፣ በግራና በቀኝ በእጄ አልተኛም። አስበው፣ ለሰከንድ ለ1 ሰዓት በጀርባ ብቻ ትተኛለህ? አትተኛም። በዚህ ስቃይ ውስጥ ነው ያለሁት። ራሴ አውቀዋለሁ ስቃይን። ማንም ከንፈር እንዲመጥልኝ ወይም እንዲያግዘኝ እንዲረዳኝ ብዬ አይደለም። የገንዘብም ሰው አይደለሁኝም። እኔ ብልጽግናም የማንም ፖለቲካ ፓርቲ ደጋፊና እንትንም አይደለሁኝም። በወያኔ ጊዜ እንደዛ ስደበደብና ያልጋ ቁራኛ ሲሆን ማንን ተማምኜ ነው? ይህን የሚጠይቁን ሰዎች ማንን ተማምኖ ነው ብለህ ብትጠይቃቸው መልስ የላቸውም። ስለዚህ ከማንም ወግኜ አይደለም፣ እኔ የማንም እንትንም የለኝም።
አነጋገሬ ባህሪ ሊሆን ይችላል። ገባህ? በቃ ሁለተኛ ትንሽ አስም ስለሚያመኝ አንዳንድ ጊዜ እፍን ሲያደርግ ከራስ ጋር የምትታገለው ነገር አለ እንጂ ሌላ እንትን የለኝም። ሌላ እንግዲህ አማን ለረጅም ጊዜ ታውቀኛለህ። እኔ በማንም ሰው ላይ ቂም የለኝም። እውነትና እውነትን ይዤ ብቻ ነው የምጓዘው። አንዳንድ ሰዎች ሊከፉ ይችላሉ። ስለተከፉ ምንም ማድረግ አልችልም። ዝም ብዬ የሰውንም ስም ማጥፋት አልወድም እና ያለውን ነገር ነው የምናገረው። በገነነ ጉዳይ ላይ ግን ለረጅም ጊዜ እንቅልፍ ያጣሁበት ጉዳይ ነው። ሌሎችም እንቅልፍ ያጣሁባቸው ጉዳዮች አሉ። ስለም ብዛ ስናገር ማንን ተማምኜ ነው? እና አንዳንድ ጊዜ አየህ ምን መሰለህ፣ ዝም ብዬ እኔ ዛሬ ይሄ ምንድነው ወፍ በረር ነው የሚባለው፣ እንደዛ ያመጣኝ ይመስላችኋል መሰለኝ። እኔ ከ94 ጀምሮ መስዋዕትነት የከፈልኩ ሰው ነኝ። እንዳልኩ ሰዎች እንዲያደንቁኝ ወይ ምን እንትን እንዲሉልኝ አይደለም፣ ግን ያሳለፍኩትን መከራና ችግር እኔ ያውቀዋለሁ። እና እንደው በቃ ይሄ ነው እውነቱ እና በማንም ላይ እንትን አይደለም እና ስራዎች የሚያቀርቡብን ወገኖች እንደው በነፃ የውይይት መድረክ አግኝተህ ችግሮችን ለመቅረፍ በር ክፍት ነው እንበል። በጣም ደስተኛ ነኝ። ምንም እኮ እኔ በመነጋገር ማምን ሰው ነኝ። ለመሰለ ለምንድን ነው አሁን ባለፈው አወጣን የሚሉት እንትን ላይ ገነነ ለምንድን ነው በመነጋገር ማታምኑት ብዬ ካሳይና ገነነን ለማነጋገር እንትን ብያለሁኝ። ልክ እንደዛው በፖለቲካውም ስትሄድ ኢትዮጵያ ውስጥ መሳሪያ የሚያነሳ ይሁን መሳሪያ ያላነሳ በመነጋገር መፈታት አለበት ብዬ ማምን ሰው ነኝ። ይሄ የኔ አቋም ነው። እንደው ለመጨረሻ ጊዜ ለመለያ ማስተላለፍ የምትፈልገው መልእክት ካለ በአጫወቱም ዙሪያ በጂኬ እና በጄስ አጫወት ዙሪያም በገኔ ህልፈተ ህይወት በተፈጠሩት ሁኔታዎች ዙሪያ ማስተላለፍ የምትፈልገው መልእክት ካለ እድሉን ሰጠው። በጣም አመሰግናለሁ። አቶ ኢሳያስ ጂራን በዚህ አጋጣሚ ማመስገን እፈልጋለሁ። ማመስገን ፈልገው ለምንድን ነው ገነነ ረጅም ጊዜ ማንም ሐሳቡን ሳይቀበለው እሳቸው ፈቃደኛ ሆነው አብርሃም ባለበት አብርሃምንም ላመሰግነው ወዳለው አብርሃም ኢንስትራክተር አብርሃም መብራቱ ስካይ ላይ ተቀምጠው አራቱ ባሉበት ሰይድ ገነነ አቶ ኢሳያስ አብራችሁ ስሩ ብለው ጀምረውት የነበረው ነገር ባይቋረጥ ዛሬ ኢትዮጵያ ትልቅ ደረጃ ትደርስ ነበር በእውነት። ስለዚህ በተለይ ደግሞ እግር ኳሱ ላይ ከፍተኛ ሙስና እየተፈጸመ ነው። የውጭ ተጫዋች ተብለው የኢትዮጵያን እግር ኳስ እየቀየሩት አይደለም። የኢትዮጵያ እግር ኳስ እየተገደለ ነው። ቅድም መጀመሪያ ላይ ያነሳሁልህ ተጫዋቾች አሉ ባክነው እንዲቀሩ የተደረጉ፣ አሁንም ባክነው እንዲቀሩ እየተደረጉ ያሉ ተጫዋቾች አሉ። ስለዚህ ኢትዮጵያውያን በኢትዮጵያውያን እንዲሆን ቢያንስ ሐሳቡ እድሉ ሊሰጠው ይገባል። አንድ ሁለት ጨዋታ አይደለም። ከአንተ ጋር አንተም በግል ስትናገረው የነበረው ነገር አለ። ለ4 ዓመት ሊሰጠው ይገባል ብላል። እውነትህን ነው። 2 ዓመት 3 ዓመትም 4 ዓመት ሊሰጠው ይገባል። በቃ ኢትዮጵያ 50 ዓመት አይተነዋል ውጤቱ። ኢትዮጵያ በቃ በርካታ ምክንያቶች ሲደረደሩ ነበር። በቅርቡ የኢትዮጵያ ሴቶች ቡድን ድሬዳዋ ላይ ሲሸነፍ አየሩ ከብዷቸው ነው ተባለ። ታንዛኒያ ለምን አልከበዳቸው? ምን አይነት ነገር ነው ይሄ? በገዛ ሀገራችን አየራቸው ከበዳቸው። ግልጽ ነው። ይሄ የፌዴሬሽኑ እንትን ላይ ግባና ተመልከተው። አሰልጣኙ የተናገረው ነው እንጂ እኔ የተናገርኩት አይደለም። አየሩ ከብዷቸው ነው አለ። እንዴ ወርደን የት ነው ምን በደጋፊ ፊት ብንጫወት አድቫንቴጅ ይኖርናል ተብሎ ድሬዳዋ ስቴዲየም ተፈቅዶ ተጫውተህ ስትሸነፍ አየሩ ከብዶ ነው። ታዲያ ታንዛኒያ ለምን አልከበዳቸውም? እንደዚህ ያረግን የአሰልጣኞችን ደሞዝና እድሜ ማስቀጠል ሳይሆን ትክክለኛው የኳስ መፍትሄ ከተፈለገ ጠቅላይ ሚኒስትሩ እንዳስቀመጡት በውይይት መፈታት አለበት። የተጀመረው ነገር መቀጠል አለበት። ፌዴሬሽኑ ለዚህ ግልጽ መሆናል። ልክ ከዚህ በፊት አቶ ኢሳያስ ጂራ ይህንን ነገር እንደፈቀዱት ሁሉ ታሪክ አስመዝግበው ሊያልፉ ይገባል። ይህንን ነገር ዳግም ማስቀጠል አለባቸው። ቢያንስ የገነነን ድጋሚ ሌላ
እንትን ከቀብሩ በኋላ የተናገሩት ነገር ነበር። ፌዴሬሽኑ ሌላ ዝግጅት እንደሚያደርግለት ለገነነ ተናግሮ ነበር። ያልተካሄደም ግን ቢያንስ ነፍሱ ደስ እንዲላት ሐሳቡ ፍልስፍናውን እናስቀጥለው። ካሳዬን አምጥተን ወጣት ቡድን ይሁን የፈለገው ብሔራዊ ቡድንም ይሰጠው፣ እንቀጥል። በነጮች ምንም የሚመጣ ለውጥ የለም። እችን መልእክት ማስተላለፍ አደራ ጭምርላችኋለሁ። አቶ ኢሳያስ በታሪክ እንዲነሱ የሚፈልጉ ከሆነ እችን እድል ይስጡ። ይህንን ነው የምለው። አመሰግናለሁ።